ይሄ ስጋ አያውቅም አይባልም። ይሄ ስጋ የሚፈርስ ነው የሚበሰብስ ነው አይባልም። የክርስቶስ ስጋ የሚፈርድ ነው። የእግዚአብሔር ማንነት ነው። አንድ አካል ነው። አንድ ባህሪ ነው። መነጠል መክፈል አይቻልም። ስለዚህ ወልድ የተባለው በማቴዎስ 24 ከቁጥር 36 ላይ አዳም ነው። አዳምም በሰውነቱ አዳም አምላክነት የለውም። ስመ ሞክሻ አገናኝቶት ነው። አዳም የእግዚአብሔር ልጅ ተብሏል። ክርስቶስም የእግዚአብሔር ልጅ ነው። ልጅነቱ ግን የተለያየ ነው። የእግዚአብሔር ወልድ የክርስቶስ ልጅነት የባህሪ አምላክነት ነው። የአዳም ልጅነት ግን መፈጠር ነው። አዳም ፍጡር ነው፣ ክርስቶስ ፈጣሪ ነው። ለዚህ ነው የሉቃስ ወንጌል ምዕራፍ 3 ከቁጥር 28 ጀምሮ ስናነብ የኢየሱስ ክርስቶስን ትውልድ ሉቃስ ሲናገር የእግዚአብሔር ልጅ አዳም ብሎ ነው የሚጀምረው። የማን ልጅ አዳም? የእግዚአብሔር ልጅ አዳም፣ የአዳም ልጅ ሴት ብሎ ነው እንግዲህ እስከ ክርስቶስ ድረስ ትውልዱን የሚተረትረው ወይንም ደግሞ የሚያብራራው። ያ የአዳም ትውልድ፣ ያ ደቂቃ አዳም፣ ስሙ የተተነተነው አዳም፣ ልጆቹ የተተነተኑት አዳም የእግዚአብሔርን መምጫ አያውቅም። እኔና እናንተም አናውቅም። አበው ሲተረጉሙ ግን በዘመነ ዮሐንስ መጋቢት 29 በዕለተ እሁድ መንፈቀ ሌሊት በዕለተ ደብረ ዘይት ይመጣል ይላሉ። ይህን እርግጠኛ ናቸው በሂሳባቸው። ግን እነሱም አያውቁ። ለምንድን ነው የማያውቁት? የትኛው ደብረ ዘይት፣ የትኛው ዕለተ እሁድ፣ የትኛው ዓመተ ምሕረት፣ የትኛው መንፈቀ ሌሊት አይታወቅም። ይታወቃል? አይታወቅም። ተቃርበናል፣ አላወቅነውም። ግን የጌታን መምጫ አላወቅነውም። በራሳችን አቆጣጠር ግን ተቃርበናል። እንኳን በመጽሐፍ ቅዱስ በዓለም ላይ እኮ የተለያየ አቆጣጠር ነው ያለው። የኢትዮጵያ የሰዓት አቆጣጠርና የአውሮፓ የሰዓት አቆጣጠር ይለያያል። የአሜሪካ የሰዓት አቆጣጠርና የኢትዮጵያ የሰዓት አቆጣጠር ይለያያል። እንደው ሰፈራችንም እርስ በራሳችንም እኮ ሰዓት ስንቆጥር እንለያያለን። አንድ ታሪክ ልንገራችሁ። ሁለት ሽማግሌዎች፣ አንደኛው ይጾማሉ፣ ያስቀድሳሉ፣ ይቆርባሉ። አንደኛው ሽማግሌ ደግሞ አይጾሙም፣ አያስቀድሱም፣ አይቆርቡም። ዕለቱ ረቡዕ ነው። ሁለቱም እንደው ከተማ ለጉዳይ ሲወጡ የሚጾምና የማይጾም ሰው አብሮ ሲሄድ በጣም አስቸጋሪ እኮ ነው። ታዲያ የማይጾሙት አያገሌ ለሚጾሙት አቶንቶን እንቶኔ እንዲህ አሏቸው። እንግዲህ ሮብ ነው ወደ ከተማ ያወጡት፣ ለጉዳይ ነው። አያገሌ እራባቸው፣ ጾሞ ያቁማ። አያንቶኔ ግን አራባቸውም፣ ይጾማሉ። ስለዚህ ለመብላት ብሎ አያገሌ ጋሼ ስንት ሰዓት ነው ብሎ ጠየቀው። ስራ አቆጣጠር ነው እየነገርኳቸው ያለሁት አይደለ? የሚጾመው ሰውዬ ደግሞ ሰዓቱን አየና 4 ሰዓት ነው ከጠዋቱ አለ። 4 ሰዓት ይበላል እንዴ? ይበላል ወይ? አይበላም። ያኛው ሰውዬ ግን 4 ሰዓት ነው የሚለው አንተ ሰዓት ሲያየው የሱም 4 ሰዓት ነው። ሲደመር ስንት ሰዓት ነው? 8 ሰዓት። በቃ 8 ሞልቷል እንብላ አለ። አያችሁ አቆጣጠሩ። አቆጣጠሩን እንደፈለግን መቀያየር እንችላለን። ለሆዳችንም ለመብላትም ላለመብላትም ሲደመር 8 ሰዓት ነው። እየደመራችሁ ደግሞ እንዳትበሉ። ይሄ አቆጣጠር ነው። ስለዚህ የሰው ልጅ አቆጣጠር አለ። በእኛ አቆጣጠር የፈለግነውን ልንናገር እንችላለን። የእግዚአብሔርን አቆጣጠር ግን የሚያውቀው የለም። በ14ኛው መቶ ክፍለ ዘመን መጨረሻ አጼ ናዖድ የሚባሉ ንጉሥ ነበሩ። 8ኛው ሺህ ሳይገባ መሞት አለብኝ ብለው በዘመኑ የነበረው የባህታዊ ስብከት ከሰማይ እሳት ያዘንብ ነበር። ወዮልህ 8ኛው ሺህ ገባ ትጠፋለህ ይል ነበር ሰባኪው ሁሉ። እሳቸው የእመቤታችን ወዳጅ ናቸው። በሰው አቆጣጠር ቆጠሩት 5500 ዘመንን የብሉይ ኪዳኑን። ከዛ በኋላ ደግሞ እሳቸው የነበሩበትን ዓመተ ምሕረት ደመሩት። 14ኛው መቶ ክፍለ ዘመን መጨረሻ ላይ ሲደምሩት 8 ዓመት ይቀራል።
8000 ሊሞላ ማን ነው ወደ 8000 ሊገባ 7000 ሞልቶ ከዛስ በኋላ እመቤቴ ሆይ ይሄንን 8ኛውን ሺህ ማየት አልፈልግም ብለው እመቤታችንን ተማጸኑ። እንደ ልባቸው ፈቃድ እንደ ራሳቸው አቆጣጠር እመቤታችን ለናኦድ ገብርኪ ትባላለች አይደል? ሰምታቸዋለች። ወደዛ መሄድ ናፍቀዋል። 8ኛውን ሺህ ማየት አልፈልግም አሉ። በምን አቆጣጠር? በሰውኛ አቆጣጠር፣ በገባቸው አቆጣጠር 8ኛው ሺህ ሊገባ 8 ዓመት ሲቀረው አረፉ። ታዲያ እሳቸው ካረፉ በጣም ብዙ ዘመን ሆኗል። ታዲያውን እኛ ምን እናረጋለን? እስካሁን ጌታ አልመጣም። እስካሁን መድኃኔዓለም አልመጣም። እንዴ ታዲያ ምን አይነት አቆጣጠር ነው እየተጠቀምን ያለ ነው? ስለዚህ ምን ማለት ነው? ተዘጋጅታችሁ ኑሩ። ማንም አያውቀው፣ እኔም አልነግራችሁም። እዚህም የበቃ የነቃም የለም ይህን ለመናገር የሚችል። አቆጣጠሩን ግን ማብራራት እንችላለን። በመጽሐፍ ቅዱስ የዘመን አቆጣጠር ጨለማን ነው የሚያስቀድመው። ምን ነው የሚያስቀድመው? ጨለማን ነው የሚያስቀድመው። አሁን ዛሬ ቀኑ ምንድነው? ለኔና ለናንተ ምንድነው ቀኑ? እሁድ። ወደ ሰኞ ከገባን ቆይተናል። ሊቃውንት ሰኞ እኮ ነው ያለነው። አብዷል ወይንም ተናዷል እንዳትሉኝ። አሁን ከ11 ሰዓት በኋላ ሰኞ ውስጥ ነው ያለነው። በእናንተ አቆጣጠር ገና ጠዋት 12 ሰዓት ነው የሚቀየረው። በመጽሐፍ ቅዱስ አቆጣጠር ግን የተቀየረው 11 ሰዓት ላይ ነው። አሁን ወደ ሰኞ ሄደናል። ጨለማው ነው የሚቀድመው። ይሄን እኔ የፈጠርኩት አይደለም። ይሄንን ገሌ የፈጠረው አይደለም። የኔታም የፈጠሩት አይደለም። መጽሐፍ ቅዱስ ላይ እግዚአብሔር የተናገረው የእግዚአብሔር አቆጣጠር ነው። ከዛ ነው ያመጣ ነው። እሱም አልገጥም ብሎናል። ለምሳሌ እግዚአብሔር ስነ ፍጥረትን ሲፈጥር ሙሴ እንደጻፈልን ሙሴ ቀናቱን የሚዘጋው ማታም ሆነ ጠዋትም ሆነ ይላል። ምንን አስቀድሞ? ማታን አስቀድሞ። ማታም ሆነ ከዛስ ጠዋትም ሆነ። እናንተ ቢሆን የጻፋችሁት ጠዋትም ሆነ ብላችሁ ከዛ ወደ ማታ ነው የምትሄዱት። ስለዚህ ማታው ይቀድማል፣ ብርሃኑ ይከተላል። ስለዚህና ሮብና አርብ ሐሙስና ማክሰኞ ይደባለቅብናል። አሁን እኛ ይህ አቆጣጠር ካልገባን፣ ስለዚህ ማታው ይቀድማል፣ ብርሃኑ ደግሞ ይከተላል። ይሄ የመጽሐፍ ቅዱስ አቆጣጠር ነው። ለዚህ ነው አንዳንድ ሰዎች ኢየሱስ ክርስቶስ 3 ቀንና 3 ሌሊት እንዴት በመቃብር ውስጥ ሆነ? እንዴት ቆየ? አረ በፍጹም እያሉ ይከራከራሉ። አቆጣጠሩን አለማወቃቸው ነው። ክርስቶስ የተሰቀለው በዕለተ ዓርብ ነው። የተቀበረውም ሰንበት ሳይገባ ነው። ስለዚህ ሰንበት የአይሁድ ሰንበት ቅዳሜ ናት አይደል? ቅዳሜ ደግሞ ዓርብ ላይ ሆናችሁ የሚገባው ደግሞ ዓርብ ከሰዓት 11 ሰዓት ነው። ስለዚህ ቅዳሜ ከመግባቱ በፊት የአይሁድ ሰንበት ከመግባቱ በፊት ክርስቶስ ተቀበረ ማለት በራሱ ቀኑ አንድ ሌሊት አንድ መዓልት እኮ ነው። ምክንያቱስ ከኋላ ምሽትን አስከትሎ ነው የሚቆጠረው። ከኋላ ምንን አስከትሎ የሚቆጠረው? ምሽትን አስከትሎ። እኛ ነን የተምታታብን፣ መጽሐፍ ቅዱሱ አይደለም። አቆጣጠሩ የመጽሐፍ ቅዱሱ የኋላን ምሽት አስቀድሞ የዕለትን ብርሃን አስከትሎ ስለሚቆጠር ነው። ቅዳሜ ግራ አያጋባም። ከቅዳሜ በኋላ 11 ሰዓት በኋላ ደግሞ ወደ እሁድ ነው የሚቆጠረው፣ ምሽትን አስቀድሞ ብርሃኑን አስከትሎ። ስለዚህ 3 ቀንና 3 ሌሊት የሚመጣው በመጽሐፍ ቅዱስ አቆጣጠር እንዲህ ሲሆን ነው። ታዲያ ይሄንን ካብራራህልን የጌታን መምጣት ለምን እንቅጩን አትነግረንም እንዳትሉኝ፣ እሱን አላቀው። ለምን እግዚአብሔር ለሰው ልጆች የሰጠው የዘመን አቆጣጠር በፀሐይ፣ በጨረቃ፣ በከዋክብት በዕለተ ረቡዕ ነው። ረቡዕ ነው ፀሐይ የተፈጠረችው። ጨረቃ የተፈጠረው በ4ኛው ቀን ነው። ከዋክብት የተፈጠሩት በ4ኛው በሮብ ቀን ነው። አዳም ከተፈጠረ በኋላ ለዘመናት መቁጠሪያ ተሰጠው። እሁድ ግን በፀሐይ አልተቆጠረም እኮ። ሰኞ እኮ በፀሐይ፣ በጨረቃ፣ በከዋክብት አልተቆጠረም።
የሰኞ ቀንና ሌሊት ስንት ሰዓት ነው ብትባሉ አናውቀው። እልፍ 1000 ዓመት ሊሆን ይችላል አንዱ ቀን፣ አናውቀው። ይህንን የሚያውቀው ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በራሱ አቆጣጠር በራሱ ጊዜ ይመጣል፣ ለፍርድ ይመጣል፣ በግልጽ ይመጣል። የወጉት ሁሉ ያዩታል። ምን ማለት ነው የወጉት ሁሉ ያዩታል ማለት? የቸነከሩት ያላመኑበት አይሁድ አሁን ሲመጣ ያምኑበታል። አሁን ሲመጣ ያምኑበታል። ለካ ያወጋ ነው እኛ ነን። ቁስሉ አሁንም ይፈውሳል። ችንካሩ አሁንም ይፈውሳል። የካዱትን አሁንም ይፈውሳል። በመስቀሉ ስር ያሉትን አሁንም ይፈውሳል። ሲመጣም ይፈውሳል። ኢየሱስ ክርስቶስ ያድናል። የወጉት አይሁድ ያዩታል። የቸነከሩት ኢአማንያኑ አይሁድ ያዩታል ማለት በማየት ይፈወሳሉ። እነሱ አይደል እንደ ተፈታተኑት? እመኔ አንተው ለእግዚአብሔር ብለው፣ አንተ እውነት የእግዚአብሔር ልጅ ነህን ብለው፣ ራስን ከእግዚአብሔር ጋር ታስተካክላለህ ብለው የወቀሱት፣ የፈተኑት፣ ወደ መስቀል የወሰዱት፣ የቸነከሩት፣ የገደሉት፣ የቀበሩት፣ እንዳይነሳ መቃብር የጠበቁት እነሱ አይደለም? ክብር ምስጋና ለመድኃኔዓለም ይሁን። እርሱ ግን ተነስቷል። ማንም መቃብር ጠባቂ ሊያፍነው አይችልም። የእግዚአብሔር ልጅነትን ሊሰጣቸው መጥቶ እነሱ ጠባቂ ካልሆናሉ፣ መቃብር ጠባቂ ጠብቀዋል እኮ ልባቸው ውልቅ ብሏል። ጠብቀው እሱ እኮ የለም መቃብር ውስጥ ተነስቷል እኮ ወገኖቼ፣ ተነስቷል። አይሁድ የቸነከሩት አይሁድ፣ ያቆሰሉት አይሁድ፣ የሾህ አክሊል የደፉበት አይሁድ ሲመጣ ያዩታል። ወገኖቼ አባቶቻቸው በበረሃ ይክልኑ እግዚአብሔር ሰሪዓ ማዕድ በገዳም ብለው ፈጣሪያቸውን ቢያበላቸው ቢያጠጣቸው፣ አረ እውነት አይደለም ያበላል፣ አረ እውነት አይደለም ያጠጣን ፈጣሪ እንዴ! ከአየር ላይ ውርጩን እያድበለበለ በረዶ እያደረገ መልኩን እየቀየረ ድንብላል እያስመሰለ ነው የሚያጎርሰን እንጂ እግዚአብሔርማ በበረሃ ነው ወጣ አይሰራም እንጀራ አይጋገርም ብለው እግዚአብሔርን አሙት። እግዚአብሔር ምን አለ? አውርዶሙ ውስተ ቆላተ አራሴቦን ይላል። ምን ማለት ነው? ወደ አራሴቦን በረሃ ውሰዳቸው። እባብ ወዳለበት፣ ውሃ ወደሌለበት፣ ነዘር እባብ ወዳለበት ውሰዳቸዋል። ወደዛ ሄዱ። እባብ እየተነሳ ነድፎ ፈጃቸው። ማንን ስላሙ? እግዚአብሔርን አሙት። ወገኖች አቤት የኛ ሐሜት! ሰውን ጨርሰ ነው ቅዱሳኑን ጀምረናል ማማት። ሰውማ አልቋል። ደግሞ የኔና የናንተ ሐሜት እኮ የሚያስጠላው እኮ እግዚአብሔር ይቅር ይበለኝ ብለን ነው ምን ጀምረው ሐሜቱን ስንጀምረው። ፈቃድ ሰርቲፊኬት ይዘን ነው እኮ ምናማው። እንደው እግዚአብሔር ይቅር ይበለኝ ነው ትላላችሁ አይደል? አስፈቅዳችሁ ፈቅዷል? አልፈቀደም። ነዘር እባብ አምጥቶ ነደፋቸው፣ ሞቱ። ሙሴ ግን ምን አለ? አምላኬ ሆይ ስለኔ ብለህ ሕዝቤ ይማር፣ ጠይሰኒ መጽሐፈ ሕይወትከ፣ ከሕይወት መዝገብ ላይ ፋቀኝ፣ ይህንን ሕዝብ ማረው፣ በረሃ ላይ አትግደለው ብሎ ሙሴ ጸለየ። ለሙሴ እግዚአብሔር ትእዛዝ ሰጠው። ምን ብሎ? የነሐስ እባብ ስራ። የምን እባብ ስራ? የነሐስ የብረት የምድር እባብ አይደለም። የነሐስ ስራ፣ ያን አስመስለ ስራ። የነሐሱ እባብ መርዝ የለውም፣ ያለው መድኃኒት ነው። የነሐሱ እባብ በድምፁ ኮሽ ኮሽ ሲል ሲንሿሿ የሰሙትን ያድናል። የነሐሱ እባብ ከፍ ብሎ ሲሰቀል እባብ ስሙ ነው እንጂ እባብ አይደለም፣ መድኃኒት ነው። ወገኖቼ ያ ከፍ ብሎ ሲሰቀል የሞቱት እባብ የነደፋቸው መስማት የማይችሉት ባይናቸው ሲያዩት ይፈወሳሉ። አይሁድ እንደዚህ ናቸው። አሁን ባይናቸው እንዲያዩት ነው። ሞተዋል፣ ጠፍተዋል፣ ክርስቶስን ክደዋል፣ ለልጅ ልጆቻቸው ደም አውርሰዋል። ክርስቶስ ግን ሲመጣ በነሐሱ እባብ አባቶቻቸው እንደዳኑ አይሁድ ሁሉ ክርስቲያን ይሆናሉ፣ ይጸጸታሉ፣ በድለናል ይላሉ፣ ይንበረከካሉ። የወጉት ያዩታል። መዳሰስም አቅም አጥተው እኮ ነው፣ ያዩታል። ለፍርድ ሲመጣ ይሰሙታል።
ይሄንን ነው የሚለን ወንጌል፣ ይሄንን ነው የሚለን መጽሐፍ ቅዱስ። ስለዚህ መቼ ነው የሚመጣው እርሱ እግዚአብሔር፣ እርሱ መድኃኔ ዓለም? አናውቅም። እንዴት እናውቃለን? የሚገርማችሁ ነገር ክርስቶስ በመዋዕለ ሥጋዌው ሲያስተምር ለገበሬዎቹም ለነጋዴዎቹም ለፈላስፎቹም በሚገባቸው መልኩ ስለ ነገረ ምጽአቱ ተዘጋጅተው እንዲኖሩ በምሳሌ አስረድቷቸዋል። ለገበሬዎቹ በበለስ ምሳሌ በለሷ እንዴት እንደምታቆጠቁጥ እንዴት እንደምትለመልም ከአየር ንብረት ጋር አያይዞ ነግሯቸዋል። ተዘጋጅታችሁ ኑሩ። ገበሬ በለስን ለመትከል ከበለስ ፍሬ ለማግኘት ምን ያህል እንደሚዘጋጅ ሁሉ እናንተም ንስሐ ገብታችሁ የጽድቅ ስራችሁን ፍሬ ለማግኘት ለመብላት ፍርድ ለማግኘት ገነት ለመግባት መንግስተ ሰማያትን ለመውረስ ተዘጋጁ እንዳትዘናጉ ብሎ አስተምሯል። ለፈላስፎቹም ለኮከብ ቆጣሪዎቹ የሰማይን መልክ እያዩ ብራ ነው ለሚሉት የምድርን መልክ እያዩ ይዘንባል ለሚሉት የክርስቶስ መምጣት መብረቅ ከምስራቅ ወደ ምዕራብ እንደሚፈነጥቅ ነው። ክርስቶስ ድንገት ይመጣል ብሎ አብራርቶላቸዋል። ለምእመናኑም የኖህን ታሪክ ነግሮ በኖህ ዘመን ሄኖክ እየሰበከ አልሰማም ብለው በኖህ መርከብ ከብዙ ሺህ ህዝብ ውስጥ 8 ነፍሳት እኮ ነው የዳኑት። እየተነገራቸው አይሰሙ። ሰባኪው ሄኖክ ነበረ። እሱ እንደውም ሞት አላገኘውም። ያውም ውሃ ውስጥ እየገቡ እየጠለቁ በመስኮት ሁሉ ሲሽቀዳደሙ እየሰበካቸው ነበረ። እነሱ ግን ወንዝ ውስጥ ተጥለቅልቀዋል። ሄኖክ አልሞተማ። እኔና እናንተ ብንሆን ዛሬ ሰባኪ ቀድሞ የሚሞተው ራሱ ነው፣ እንኳን ሰው ሊያድን። የዛሬ እንደኔ አይነቱ ቀድሞ የሚሞተው እሱ ነው። የኖህን መርከብ አይቶ ነው ሄኖክ የሰበከው። ለምን? ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ ነው። እኔ መጽሐፍ ቅዱስ ሳነብ በጣም ደስ የሚለኝ የሄኖክ ታሪክ ኦሪት ዘፍጥረት ምዕራፍ 5 ላይ እንዲህ ይላል። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል። ከዛ ሚስት አገባ ይላል። ከዛ ልጆች ወለደ ይላል። አሁን እንደገና ምን ይላል? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል። ቀጥሎ ከዛ ተሰወረ ይላል። እኛ ብንሆን ካገባን በኋላ ከወለድን በኋላ አካሄዳችንን ከእግዚአብሔር ጋር ሳይሆን ከማጋ ነው የምናደርገው? ከሚስታችን ጋር አይደለ? አንተም ብሎ ደግሞ በተስኪያን ሳሚ አትንቀሽቀሽብኝ ስትልህ እቤት ትቀራታለህ አይደል? እቤት ታስረህ ትቀራለህ። ስራ የማይታወቅ መሰለህ? ልክ እንደ ቋራቢ እንደ ጿሚ አሁን በጧት ሄደ ጋቢ እንደርበ ስትሄድ የማይታወቅብህ መሰለህ? በስለት ያገኘችውም ባሏን እኮ ቤት የምታስቀር ስንት ሴት አለች ወገኖች። በመጀመሪያ ግን መድኃኔ ዓለም ሆይ ጊዮርጊስ ሆይ አረ ያለ ትዳር አስቀረኝ ብቻዬን አስቀረኝ ብለው ጭቅጭቅ ነው የሚያረጉት። አቤት አካሄዳቸውን ከእግዚአብሔር ጋር ብቻ ሳይሆን እንደው መላእክቱ አይቀራቸው፣ ጻድቃኑ አይቀራቸው፣ ሰማዕታቱ አይቀራቸውም። አንድ ሚስት ሲሰጠው ወንዱ አይመጣም እኮ ይመጣል። ለተጨማሪ ጠንቋይ ቤት ነው የሚሄደው፣ እዚህ አይመጣም ለተጨማሪ። አንድ ሚስት ሲሰጠው ልጅም አይጠብቅም እኮ። ደሞ ሲያዩ በአመቱ ያልወለደ እንደሆነ የኛ ሀገር ሰው ታውቃላችሁ፣ ሰው ካገባ በኋላ እንዴት ነህ ደህና ነህ ወለድክ ይላል። በ3 ወሩ ገና በ3 ወር ይወለዳል እንዴ? አይወለድም። ሲያሳቅቅህ እኮ ነው። ገና በ3 ወሩ ወለድክ ይልሃል። በምን አይነት አቆጣጠር ነው? እዚህ ደግሞ አልወለድኩም ገና እኮ አዲስ ሙሽራ ነኝ ገና ምናምን ስትሉት በማግስቱም ይጠይቃችኋል። አዎ ወልጃለሁ ስትሉ ነው ወንድ ነው ሴት ነው ይላል። አያቆም። ይሄ ሰውዬ ምንድነው? የቤትና የህዝብ ቆጠራ ባለሙያ በስቷል። ወንድ ነው የወለድከው? አዎ ወንድ ነው የወለድኩት። ድገም ይልሃል። እንደዛው ነው ልብን ድርቅ ሊያደርገው ነው እኮ። እንደው ሰርቶ የሚሰጥን አይመስለው። አቃተም ብትለው ተቀያሪ ሆኖ ሊገባ ነው እንዴ? ምን ማለት ነው? ልቡን ልቅ። ከዛስ አረ ድገም። አንድ ልጅና ጌጥ አስተማማኝ አይደለም። ጌጥ አንድ ሲሆን አስተማማኝ አይደለም። አቤት የተረቱ ማት።
አንዱ ኢየሱስ ክርስቶስ አይደል እንደ ዓለምን ያዳነው? አንዱ አዳም አይደል እንደ ዓለምን ሞተኛ ያደረገው በሽተኛ ያደረገው? መች ሰው አንዱ መች አነሰ? አንዱ እኮ አላነሰም። የኛ ሰው ግን ጠያቂ ነው። እኛም አካሄዳችንን ከእግዚአብሔር ጋር አናረግም፣ በዛው ጠፍተን እንቀራለን። ሄኖክ ግን እንደዚህ አይደለም። የሕይወት ሰባኪ ሄኖክ። ደስ የሚለው አሁን የደብረ ዘይት ሰባኪ እኮ ሄኖክ ነው። ዳግመኛ ጌታ ሊመጣ ሲል የመጨረሻው ሰባኪ ኤልያስና ሄኖክ ይነሳሉ ይላል እኮ። ሁለቱ ወይራዎች ይላል። ወይራ የሚላቸው ዝም ብሎ አይደለም፣ የደብረ ዘይት ሰባኪዎች ማለት ነው። የነገረ ምጽአት ሰባኪዎች። ኤልያስ ሰባኪ ነው። እርሱ ይመጣል፣ ይሰብካል። አንደበተ ርቱዕ መገስጽ መምህር ነው። ኤልያስ ስለ ድንግልና ይሰብካል፣ ስለ ንጽህና ይሰብካል፣ ነገስታቱን ይገስጻል። ሄኖክም ይመጣል፣ ይሰብካል፣ ስለ ትዳር ሕይወት ይሰብካል፣ ስለ ንጽህና ይሰብካል፣ ስለ ቅድስና ይሰብካል። ሄኖክ ራእይ ምዕራፍ 16 ላይ እንኳን ሄኖክና ኤልያስ መላእክት የዘላለምን ወንጌል ይሰብካሉ ይላል። የምንን ወንጌል? የዘላለምን ሕይወት ያገኘንበትን የክርስቶስ ማንነትን የሚገለጽበትን ወንጌል መላእክት ይሰብካሉ። ያን ጊዜ ዓለም ፍጻሜ ይሆናል። ሄኖክ ከሰበከ በኋላ፣ ኤልያስ ከሰበከ በኋላ፣ መላእክት ከሰበኩ በኋላ የመጀመሪያው ሰባኪ አዲስ ኪዳን ቅዱስ ገብርኤል ነበር። እርሱ ይሰብካል መልሶ። ቅዱስ ሚካኤል ይሰብካል። ያኔ የዓለም ፍጻሜ ይሆናል። እርሱንም ቀን ግን አናውቀው። ሁሉም ህዝብ ክርስቲያን መሆን አለበት። አይሁድ ክርስቲያን መሆን አለባቸው። ጣዖት አምላኪ ይዘን ወደ ገነት አንሄድም። ከሰይጣን ጋር የተቆራኘ ይዘን ወደ መንግስተ ሰማያት አንሄድም። ትምህርቱ ረጅም ነው፣ ይቀጥላል። እኔ ግን እዚህ ላይ ላቋርጥና ምናልባት ወንድሜ ሊቀ ዲያቆናት ሊቀ መዘምራን ጥያቄ ምን ሰለቻችሁ እንዴ? ፍዝዝ አላችሁብኝ። ይሄ ደግሞ ማበጠር የተሳነው ከየት የመጣ ነው የምትሉ ነው የሚመስለው። ይሄ አሎሎ የመሰለ ጭንቅላት እንደው ምን አይነቱ ነው ባካችሁ? እንዴት ነው የሚያወራው ያላችሁ ነው አይደል? አዎ ገምጋሚ እኮ ነው የኛ ህዝብ፣ ገምጋሚ ነው። ይገመግማል። ጥቅሱን ዘለለው ይላል። በቃሉ ይዞታል እኮ ይሄ ጥቅሱን እኔ የማወራው ጥቅስ መያዝ አይደለም። አንድ ወንድማችን ወደዚህ ወደ ሸንኮራ አካባቢ ወደ ምንጃር ሄደን ልንሰብክ ሄድን። ስለ ጥቅስ ልነግራችሁ ነው። ሰባኪው አጀንዳ አለው፣ ርዕስ ይዟል። የማቴዎስ ወንጌል ይላል፣ የሉቃስ ወንጌል ይላል፣ አስቀምጦታል። እዚህ አጀንዳው ሊሰብክ ገና ምዕመናን ሲል ርኩስ መንፈስ ያደረባቸው ብዙ ሰዎች ነበሩ። የሰባኪውን ቃል ካፉ እየነጠቁ ምዕመናን እንደምን አላችሁ ይላሉ። የማቴዎስ ወንጌል ሲል ምዕራፍ እንደዚህ ከቁጥር እንደዚህ ይላሉ። እኔ አብሬው ነበርኩ። እንዴ አጀንዳ እነሱ ጋር እንዲያደረው አለኝ። መስበክ አልቻለም። ጥቅስ በመያዝ ስብከቱን በመቅዳት ጋኔንን እኮ የሚችለው የለም። ጋኔን ሰይጣን ያቃተው እኮ መቀየር ነው። ያቃተው እኮ መስገድ ነው። ያቃተው እኮ መንበርከክ ነው። አይደል እንዴ? እኛ ከሰይጣን የምንለየው እኮ እንሰግዳለን፣ እንበረከካለን። ለመድኃኔ ዓለም፣ ለእግዚአብሔር፣ ለክርስቶስ፣ ለእመቤታችን፣ ለቅዱሳን እንበረከካለን። ለቅዱሳን እንደየጸጋቸው እንደየአማላጅነታቸው እንሰግዳለን። ሰይጣን ከሰማይ የተባረረው እኮ አላስቀድስም ብሎ ነው፣ አልሰግድም ብሎ ነው። ልዩነታችንን አያችሁ አይደል? ማመንማ አጋንንትም ያምናሉ፣ ከዛስ ይንቀጠቀጡማል ይላል። ያምናሉ፣ ከዛስ ይሰግዳሉ ይላል። መንዘፍዘፍ አይታችኋል። አሁን ከአጋንንት የተኮረጀ እኮ ስርዓት አምልኮ አለ በየአዳራሹ። ታንታንታራ ያሉ የሚንቀጠቀጡ አላያችሁ? አጋንንት ያምናሉ፣ ይንቀጠቀጣሉ ይላል። እኛ ጋር መንቀጥቀጥ የለም። ምንድን ያለው? ማስቀደስ፣ ተሰጦ መቀበል፣ እግዚኦ ማለት፣ መንበርከክ፣ ንስሐ መግባት። ክብር ምስጋና ለመድኃኔ ዓለም ይሁን። እድለኞች ነን ወገኖቼ።
ስለዚህ እምነት አለን የምንል ሰዎች ስራ ያስፈልገናል። ተዘጋጅታችሁ ኑሩ። ድልዋኒክሙ ንበሩ፣ ድልዋኒክሙ ንበሩ። ተዘጋጅታችሁ ኑሩ። የኛ ማንነት ዛሬ ላይ ያለው ማንነታችን ቢፈተሽ በእግዚአብሔር ፊት አያቆመን ይሆናል። በክርስቶስ ደም በኩል ሲታይ ግን ሁላችንም ብቃት አለን። እግዚአብሔር ፊት እንቅረብ። መጽሐፍ ቅዱስ ኃጢአተኞች ቅዱሳን የሆኑበት የህይወት ታሪክ ያለበት መጽሐፍ ነው። ስለ እምነት ሲናገር፣ ስለ ዳግም ምጽአት ሲናገር ሐዋርያው ቅዱስ ጳውሎስ ረዓብ ዘማን ተመልከቷት አለ። ረዓብ ካለ በኋላ ዘማ ይላል። ግን እኮ ቅድስት ናት። ግን እኮ በስሟ ቤተክርስቲያን ተሰርቷል። የቀደመ ግብሯን አይቶ ነው። በሀገራችን የመግደላዊት ማርያም ቤተክርስቲያን አለ። ግን ዘማዊት ነበረች። ግን 7 አጋንንት ይወጣላት ናት። ከዛ በኋላ በህይወቷም በገንዘቧም ታገለግል ነበር። ወገኖቼ ከእናቱ ሆድ እግዚአብሔር ከመረጣቸው ከጥቂቶች እንደነ ኤልያስ እንደነ ድንግል ማርያም ካሉት በቀር ሌሎቹ ቅዱሳን ሁሉ እንደኔና እንደናንተው ደክመው ወድቀው ተነስተው እኮ ነው። መጽሐፍ ቅዱስ አይዋሽም። ደስ የሚለው ዛሬ ቅዱስ የምንለው ዳዊት፣ ዛሬ ንጉስ የምንለው ዳዊት፣ ንጉሱ ዳዊት መጽሐፍ ቅዱስ ስለ ዳዊት ሲናገር የማቴዎስ ወንጌል ምዕራፍ 1 ላይ ስታነቡት ዳዊትም ከኦሪዮን ሚስት ሰሎሞንን ወለደ ይላል። ከራሱ እኮ አይደለም የሚለው። ከማን ነው የሚለው? ከሌላ ሰው ሚስት ነጥቆ እኮ ነው። ግን ንስሐ ገብቷል። ነጥቀ ንስሐ ገባ እያልኩ አይደለም፣ ደግሞ እንዳትፈናከት። ዳዊት ኃጢአቱ በታሪክ ደረጃ አልተሸፈነለትም። ግን ቅዱስ ነው፣ ግን ንጹህ ነው፣ ግን ጻድቅ ነው። ነቢየ እግዚአብሔር ዳዊት ረዓብ ዘማ፣ ጋለሞታይቱ ረዓብ ይላል መጽሐፍ ቅዱስ። ጋለሞታ ነበረች። ግን ረዓብ እኮ የጸደቀችው ጋለሞታነቷ ታይቶ አይደለም። የተሰደዱ መንገደኞችን፣ የእስራኤል መልእክተኞችን፣ የተራቡትን እቤቷ አስገብታ ነፍሰ ገዳዮች መጥተው ሊገሏቸው ሲሉ መጽሐፈ ኢያሱ ምዕራፍ 2 ላይ ስናነብ እንዳይሞቱ ረዓብ ቤት ገቡ። ሐጸ ዝሙት ነድፏቸው አይደለም፣ ኃጢአት ፈልገው አይደለም፣ ሕይወታቸውን ሊያተርፉ በብርድ ልብስ ጠቅልላ ሰገነት ላይ ደበቀቻቸው። ነፍሰ ገዳዮች መጡ። አንቺ ቤት ጸጉረ ልውጦች ገብተዋል አውጭ አሏት። አይ በዚህ በጓሮኛው በር እኮ ወጥተው ሄዱ። ውሸት እየነገርኳቸው አይደለም። የሀገሬ ሰው ቅዱስ ውሸት አለ ይላል። ሰው ለማትረፍ ነው፣ ሕይወት ለማትረፍ ነው። በዚህ በጓሮ ሄደዋል እኮ ገብተው ነበር ሄዱ አለች። ግን እኮ አልሄዱም። ሰገነት ላይ ደብቃቸዋለች። ከዛስ ነፍሰ ገዳዮቹ ከተመለሱ በኋላ ረዓብ ሰዎቹን አመጣች። እስራኤላውያን ከግብፅ በረሃ ሲመለሱ ወደ እስራኤል ወደ ከነዓን ሊገቡ ሲሉ ኢያሪኮ ምድር ላይ ያጋጠማቸው ፈተና ነው። ኢያሪኮን ለመውረስ፣ ኢያሪኮን ለማፍረስ እስራኤላውያን ረዓብ አስፈለገቻቸው። ራኬብ ይላታል መጽሐፍም። አስፈለገቻቸው። እሷ ግን አዎ ጋለሞታ ናት፣ አዎ ዘማዊት ናት። እነሱ ላይ ግን አይደለችም። በሰው አንፈርድም እኮ። ሰው እኮ ወዶ አይደለም ኃጢአት ውስጥ የሚወድቀው። ስራም አጥቶ ነው፣ አማራጭም አጥቶ ነው። ስራ ሲያገኝ እኮ ሁሉ ቅዱስ ነው። እኛ ግን በሰው እንፈርዳለን። ቆመን ልናስቀድስ ቆመን አያገሌ ሲመጣ አቤት አቤት ይሄ ሰውዬ አሁን ደግሞ ዛሬ መጣ አይደል እንለዋለን አይደል? ጥግ ይዘን አጥር ጥግ ይዘን አብዛኛዎቻችን ቤተክርስቲያን ገብተን አናስቀድስም። አጥር ስር ቁጭ ብለን የነጠላ አይነትና የካፖርት አይነት የምንመዘግብ እኮ አለ። ዛሬ የለበሰው ልብስ ደግሞ ምን አይነት ነው የሰውዬ ትላላችሁ። እቺ ሴትዮ ምን አይነት ነው የለበሰችው ትላላችሁ አይደል? እዚህ መተን ይሄ ስራ መፍታት ነው። ረዓብ ዘማ የዳነችው፣ ረዓብ ዘማ የተፈወሰችው፣ ረዓብ ዘማ በክርስቶስ ልደት ውስጥ የኢየሱስ ክርስቶስ ጥንታያት ሆና የተቆጠረችው በስራዋ ነው። እንግዶች እሷ ቤት እንዴት እንደሚመጡ አላወቀችም። እንግዳን ማስተናገድ ወንድሜ፣ እህቴ፣ አባቶቼ፣ እንግዳን ማስተናገድ እግዚአብሔርን ማስተናገድ ነው። ህይወትን ማትረፍ ነው። አሁን እኮ ሰው የሚያድርበት አጥቶ እኮ በየመንገዱ ጅብ እየበላው ነው።
እኔ ድሮ አዲስ አበባን ሳውቀው በየሜዳው ሄደን የመሸበት እናድር ነበር። አሁን እኔ የሚያሳድር ሰውም ያለ አይመስለኝም። እኔ ሳስበው እንግዳን ማሳደር፣ የተሰደደን ማሳደር ቅድስና ነው። ከእግዚአብሔር ጋር መነጋገር ነው። መች እንደሚመጣ እግዚአብሔር እኛ ቤት አናውቅም። ከሰይጣን የምንለየው በእምነታችን እንደነ ረዓብ ዘማ እምነታችን በስራ ሲገለጥ ነው። አንዲት እናት ልጅ አላቸው፣ ሕፃን ልጅ እየሰማችሁ ነው። እና በጣም ታመመባቸው ልጃቸው። ለማሳከም እያሉ እቤታቸው ተዘጋጅተው አምቡላንስ አስጠርተው ደውለው በመኪና ሊሄዱ ሲሉ ሕፃን ልጃቸውን ሊያሳክሙ ከቤታቸው ሊወጡ ሲሉ ኃይለኛ የበረዶ ዝናብ ዘነበ። ገና ከቤታቸው ሳይወጡ በቃ ይህን ዝናብ አሳልፌ በረዶውንም አሳልፌ ወጀቡንም አሳልፌ ሕፃኑን ወደ ሐኪም ቤት ይዤ ሄዳለሁ ብለው ቤታቸው ተመልሰው በራቸውን ዘግተው ቁጭ አሉ። ያ በረዶ ያሳደደው ሰው አንድ ምስኪን ሰው እየሮጠ መጣና ቤታቸውን አንኳኳው። አስጠልሉኝ ብሎ በቀዳዳ አዩት። የዛሬ ዘመን በር እንደውም አሪፍ እንትን አለው ማሳያለው ከውስጥ አጉልቶ ነው የሚያሳየው እንደው አይደል። ያኔ ግን በቀዳዳ አዩት። ዝናብ የደበደበው ሰው፣ በረዶ የደበደበው ሰው ይሄማ ሊያፍነኝ ነው የመጣው አልከፍትም ብለው ጸጥ። ሰውየው ዝናብ ይወርድበታል፣ አራስጠልሉኝ ይላል። የሚያስጠልለው ጠፋ። ያ ሁሉ በረዶ ያ ሁሉ ዝናብ ሰውየውን አርገፍግፎ ገደለው። የሚያድነው ሰው እኮ ውስጥ ነበር። ከዛ እኚህ እናት ሲያባራ ሄዳለሁ ሲሉ አያባራም። ትንሽ ሽው እያለ እንደዚህ እንደ አውሮፓ ዝናብ የኛም ሀገር ዝናብ ሊያልቅ ሲል ቀስ እያለ የሚዘንበው ነገር አለ። ከዛ ቀስ እያለ ይሄ ምንድነው የሚለው ዝናብ አለ አይደል? እሱ ሲመጣ ቆይ ብለው ከፈቱ በራቸውን። ሲከፍቱ ሰውየው ሞቷል። እንዴ እኔ ልጄ ሞታል ስል ደግሞ እዚህ ሰውየው ይሞታል ደግሞ በእኔ ሊሳበብ ነው ብለው ከበራቸው ላይ አንስተው ሌላ ቦታ ምን አለ በአግባቡም አልቀበሩትም። ሰውየውን ውሻም ጅብም ተፈራርቆ በላው፣ ሞተ፣ በዛው ጠፋ። ሴትየዋ ወደ ቤቷ ስትመለስ ቤቷ ውስጥ ልጇንም ሳታወጣውም ልጇም ድርቅ ብሏል፣ ሞቷል። ከዛ የሚያጽናናትም የለም። ቴሌቪዥኗን ከፈተች ሐዘኗን ለመርሳት። ልክ ቴሌቪዥኗን ስትከፍተው ሰፈሯ በአምቡላንስ ተጥለቅልቋል። ያ ሰውዬ ጅብ ያስበላችሁ ሰውዬ የሀገሪቱ ምርጥ ሰው የህፃናት ሐኪም ነበረ። በቴሌቪዥን እኮ ነው የምታየው። እሷ ዶክተር ገሌ የተባለ የህፃናት ስፔሻሊስት ሐኪም በደረሰበት ከባድ ዝናብ ወይዘሮ ከሬ በር ላይ ተደብድቦ ሞተ ተባለ። ብታስገባው እኮ ልጇ ይድናል። ብታስገባው ልጇ ይድን ነበር አይደል? አየህ፣ እግዚአብሔርን አላስገባ ብለህ ነው። እግዚአብሔርን ወደ ቤት አላስገባ ብለህ፣ ወደ ልቦና አላስገባ ብለህ፣ ወደ ህይወት አላስገባ ብለህ እየሞትክ እየገደልክ እየተሟሟትክ እኮ ነው። በጅብ እየተበላላህ ነው። እስቲ እግዚአብሔርን ስራ እንስራ። እስኪ ስለ እግዚአብሔር እንኑር። እስኪ ሃይማኖት ስራ እንስራ። ሰውን ስናገኝ መንገድ ላይ ስናገኝ ስለ ማርያም ስለ ዓለም ብቻ አይደለም፣ ስለ ገብርኤል ስለ ዓለም ብቻ አይደለም። ፊቱን አይተን እንርዳው። መልኩ መጠውለጉን አይተን እንርዳው። ፀሐይ መደብደቡን አይተን እንርዳው። ዝናብ እንደዘነበበት አውቀን እንርዳው። እኛ እኮ እንፈርድበታለን። ይሄ እኮ ምን ሆኖ ነው ታማሚ ነው እንላለን። ሰውየው ግን ርቦት እኮ ነው፣ ጠምቶት እኮ ነው። ፊቱ ቅጭም ሲል ሌሊት አልተኛ ይሆናል። ስንት ሐሳብ አለበት። ስለዚህ ወገኖቼ እንረዳዳ። ሃይማኖት የሚገለጸው በስራ ነው። ምእመናን ብቻ አይደለንም፣ ካህናትም ቢሆን ሃይማኖትም ምግባርም ያስፈልገናል። የዛሬው ወንጌል እንደውም ለየት የሚለው የመጨረሻው ንባብ ላይ ምን ይላል? በባለሟሎቹ ላይ የተሾመ አገልጋይ ወዮለት ይላል።
ሰውየው ንስሐ ልግባ ሲል አትገባም የሚል ካህን። አንዳንድ ካህን የሰው ሀብትም ይቆጥራል እኮ። የንስሐ ልጅም ሲይዝ ሀብታም ይመርጣል አይደል? ምን ነው ዝም አላችሁ? ይመርጣል። አዎ ድሃ ሲሆን ያው አዳም መሬት አንተ ብሎ መሄድ ነው አይደል? ሀብታም ሲሆን ደግሞ ያው ቀኑን ሙሉ ፍታት አለ አይደል እንዴ? የታወቀ ነው ይሄ። ያው እንሰባበክ ብዬ ነው። እና ትርጓሜው ላይ መጨረሻ ላይ ምን ይላል? እለቱና ነኩ ገጥሞኝ እንጂ ስለ ካህናትም መናገር ፈልጌ አይደለም። ታዲያ ንስሐ ልግባ ሲል ገና ልጅ ነህ ምን አለ ሲያብተን አጠራቅ ወርሳለሁ ብሎም አስቦ ይሆናል። ሟቹን አናውቅም። አንድ ሰውዬ በጣም ሀብታም ሰውዬ ነው። በጣም ሀብታም የንስሐ አባት አሉ። ጠራቸው ልሞት ነው ብሎ ሲንደረደሩ ሄዱ። በሆዳቸው ምን ነው በሞተ እያሉ ነው ሄዱት። ከዛ ምን ነው ምን ሆንክ አያገሌ ምን ሆነ ነው ምናምን አሉት። አይ በቃ ልሞት ነው ንብረቴን ሁሉ ልናዘዝ ነው አለ። እሺ ተናዘዝ ተባለ። ሰውየው ብዙ ብር አለው። የብሩ ማት ልነግራችሁ አልችልም። እሳቸውም ቆመው እየመዘገቡ ነው። ይሄን ያህል ብር ለቤተ ክርስቲያን፣ ይሄን ያህል ብር ለቤተ ክርስቲያን ለዚህ ገዳም አለ ሰውየው። አዩት። እሺ እያሉ አደመጡት። መጨረሻ ላይ ወደ 50 ሚሊዮን ብር ተረፈ። ይሄንን 50 ሚሊዮን ብር አባቴ እርሱ የነፍስ አባቴ ኖት ለእርሶ ሰጥቼዎታለሁ ሲላቸው ከደስታቸው የተነሳ ልብ ድካም ነበረባቸው። ጸጥ አሉ። ገፊ የሆነ ሰውዬ ነው ይሄ። ታዲያ አሁን ምን ትለዋለህ? በየጊዜው ነው የንስሐ ልጅን መንከባከብ። በየጊዜው በየመጠኑ ይሄ ሁሉ ብር እስኪጠራቀም ጣዖት እስኪሆንበት መጠበቅም አያስፈልግም። ንስሐ ግባ፣ በጎ አድርግ፣ መጽውት፣ ድሃ እርዳ ማለት ነው። ክብር ምስጋና ለመድኃኔዓለም ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።